ስንላቸው 20 ሺህ ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። አንደኛ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ እንኳን ለዓመታዊ ለአባታችን ለቅዱስ ሩፋኤል ለመላኩ ለቅዱስ ሩፋኤል ዓመታዊ ክብረ በዓል በሰላም አደረሳችሁ እያልኩኝ ወደ መልእክቴ ይገባሉ ማለት ነው። ኦርቶዶክሳውያን እጅግ የሚያስገርም ቪዲዮ ነው ዛሬ የሚጀላችሁ መጣሁት ማለት ነው። ሶሻል ሚዲያውን ማነጋገሩን ቀጥሏል ማለት ነው። የቲክቶከሮቹ ጉዳይና እንዲሁም ደግሞ የዩቲዩበሮቹ ጉዳይ ከቤተ ክርስቲያን ዘረፋ እያካሄዱ ነው እያሉ ይገኛሉ ማለት ነው። ወንድሞቻችን እጅግ አነጋጋሪ የሆነውን ቪዲዮ ላይ ሀሳብ እየሰጡ ይገኛል። በተለይም ሎዛ ሚዲያን እንዲሁም ደግሞ ልዩ ልዩ ቲክቶከሮችን ባነጣጠረ መንገድ አጀብ ያስባለውን ጉዳይ እያወጡ ይገኛሉ ማለት ነው። ኦርቶዶክሳውያን እጅግ አስገራሚ ቪዲዮ፣ እናንተም ደግሞ እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ለዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ስንላቸው 20 ሺህ ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40 ሺህ 50 ሺህ ያገኛል። እንግዲህ ይሄ እስከመሄዳል እንዳያችሁት ቅድም 100 ሺህ የሚሉ እናያለን። እሱ በድምፅም ጭምር አካትቼ እናያለን። በድምፅም ጭምር ስለምንሰማ ማለት ነው። ስለዚህ 100 ሺህ ብር ድረስ ይሄዳል። ይሄ ብቻ አይደለም፣ ልዩ ተከፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመድ ያው መጽሐፉን ጭምር ስላለ በነሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ አይገኝበት የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት። በነገራችን ላይ ብዙም ጊዜ አዝነው እኮ ነው ለዚህ ገዳም እንኳ አዝነው ነው ለማርምት ነው፣ አዝነው አይደለም። ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ እንዳልኳቸው አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤያት እያዘጋጃሉ። ይሄ ድሬዳዋ ላይ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን እየሰራ ያለው በጣም ባለሀብት ነበር። አንድ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወደቀ። ሽማግሌ ነበር። ወደቀ። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ከተቋረጠ 7 ዓመት 8 ዓመት አልፎታል ቤተክርስቲያኑ። ታዲያ አሁን ላይ ምንድነው የሆነው? ለመጨረስ ሲባል ብር ገቢ ማሰባሰቢያ ተብሎ ነበረ። ባለፈውም ታስቦ ነበር፣ ተጀምሮ ነበር፣ ሞክረው ነበር ድሬዳዋ ያሉ ሰዎች ግን አልቻሉም፣ ለመጨረስ አልቻሉም። ስለዚህ አሁን ምንድነው የተደረገው? ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የተያዘው። ለነዚህ ለቲክቶከሮችና ለዩቲዩበሮች ለሚያስተላልፉት ለአርቲስቶችም ጨምሮ የተያዘው በጀት 6 ሚሊዮን ብር ነው። ከዛ 6 ሚሊዮን ብር ላይ እነሱ እንሰራለን ብሎ ያሰቡት ወይ ደግሞ ገቢ ማሰባሰቢያ ያሰበው የታሰበው ብር መጠን 60 ሚሊዮን ብር፣ ለፊኒሽንግ የሚያስፈልገው 40 ምናምን ሚሊዮን ብር ነው። አጠቃላይ የታሰበው ገቢ ይገኛል ተብሎ የታሰበው ግን 60 ሚሊዮን ብር ነው። ከ60 ሚሊዮን ብር ላይ 6 ሚሊዮን ብር ለቲክቶከሮች ይሆናል። ስለዚህ ቲክቶከሮች 6 ሚሊዮን ብራቸው ይወስዳሉ። ብሩ ቢገኝም 60 ሚሊዮን ብሩ ቢገኝም ባይገኝም ማለት ነው። ይህ ብር ግን ካልደረሰና ካልሞላ በኋላ እንመለከታለን። ካልሞላ የድሬዳዋ ከንቲባ ከድር ጀዋር እኔ የቀረውን ብር እሞላለሁኝ ብሎ ቃል ገብቶልናል የሚል ነገር ሰምቻለሁኝ። ስለዚህ ለቲክቶከሮቹ ብር 6 ሚሊዮን ብር ነው ሊሰበሰብ የታሰበው። 45 ሚሊዮን ብር ነው የፊኒሽንግ ስራ። 60 ሚሊዮን ብር የሚሰበሰበው 40 ሚሊዮን ብር ለፊኒሽንግ ስራ ይጠበቃል ተብሎ የታሰበው ነው። ያ ብር ካልደረሰ ግን የድሬዳዋ ከንቲባ እሞላለሁ ብለዋል። ይሄን እንደምትመለከቷቸው ለተቃልን ደምረውን ጭምር የያዘ ማህበር ነው። ይሄ ማህበር እንደምትመለከቷቸው ይኸው እነኚህ ናቸው። እንግዲህ እዚህ ጉዳይ ላይ እየተዟዟሩ የሚያማውንቁት እነኚህ ወንድሞቻችን እህቶቻችን ናቸው። በዝማሬውም በምንም እያደረጉ ምሽት ላይ የሚገባው ያው የሚታለበው የውጭ ሀገር ሰዎች ስለሆነ ውጭ ሀገር ያሉት ናቸው። ብዙ ጊዜ ኢትዮጵያ ውስጥ ያሉት ብዙ ጊዜ እንደዚህ አይነት ብር ስለማይሰጡ ማለት ነው።
ሎዛ ኢቨንት ላይ እንምጣ። ሎዛ ኢቨንት እንግዲህ አሁን ዘመድኩን የጻፈው ገጹ ላይ ነው። ይህ ማለት ነው ይሄ ነው ወንድማችን እንግዲህ ይህን ብሎክ ያደረገኝ ወንድማችን አስተያየት መቀበል የሚፈልገው ወንድማችን ይህ ነው። እናንብበው ምን እንዳለ ዘመዴ። ትልቅ ገዳም ነው። ለኢትዮጵያ አይደለም ለዓለም የሚጸልይ ገዳም። ይህ ማፊያ የቲክቶክና የአርቲስቶች ቡድን ገዳማት ለራብ ሊፈታብን ነው፣ ገዳማችን በራብ ሊፈታብን ነው። ይህ ክፉ ዘመን ምናልባት ጥቂት ኩንታል ሰሊጥና ግማሽላ ይዘን ግዙልን ብለው ይለምኗቸዋል። እነዚህን ማለት ነው ሎዛ ኢቨንት ማለት ነው። ይህ ማፊያ ምን መለሰላችሁ መሰላችሁ ይላል። እንዲህ አላቸው ለዶክመንተሪ ገዳሙን ለማስተዋወቅ ለዶክመንተሪ 1.5 ሚሊዮን ዶክመንተሪ ለመስሪያ ላይቭ ለማስተላለፍ ደግሞ 4 ሚሊዮን ብር ትከፍላላችሁ። ለዶክመንተሪ ስንት? 1.5 ሚሊዮን ብር። ላይቭ ገብቶ ለማስተላለፍ 4 ሚሊዮን ብር። ይህ ብቻ አይደለም። የአርቲስቶቹን እና የቲክቶከሮቹን የአየር ትኬት፣ የሆቴል ውጪ፣ የምግብ አበላቸውን የምትችሉትም ራሳችሁ ናቸው ብለው ይነግሯቸዋል። ስለዚህ 4 ሚሊዮን ብር ኪስ ነው፣ የራሱ የግሉ ነው ማለት ነው። ምክንያቱም ለቲክቶከሮቹ የፕሌኑን የምግቡን የሁሉም ነገር የሚሸፍኑላቸው ከሆነ ደግሞ ላይ የሚተላለፉበትን 4 ሚሊዮን ብር የሚከፍሉ ከሆነ ከዛ ባለፈ ደግሞ ዶክመንተሪ ማሰሪያ ብሎ 1.4 ሚሊዮን ብር የሚጠይቁ ከሆነ አስቡት እንግዲህ ሌላው እየተላለፈ ያለው ሜቢ የዚህ መነሻ ሊሆን ይችላል። 6 ሚሊዮን ብር የተጠየቀው ማለት ነው በየተያዘላቸው። እነርሱም ለማህበሩ እንነጋገርና መልሱን እነግራቸዋለን ብለው ተለያዩ። ወደ ገዳሙ ሄደው ለማህበሩ መነግታቱ ነገሩ። ገዳማውያኑም በሰሙት ነገር ደነገጡ፣ አዘኑ። እንዲህማ እናደርግም ብለው ወሰኑ። ውሳኔውን ገሚሶቹ ለልመና እንዲሰማሩ፣ ገሚሶቹ ደግሞ የገዳሙ ከብቶች ገበያ ወጥተው እንዲሸጡ ወስነው ላኳቸው። ልመናን የሄዱት እስከ አሁን አልተመለሱም። የገዳሙ ከብቶች ሊሸጡ የተላኩት ግን አንድ በሬ በ40 በ50 ሺህ ብር ላሞችን ጨምረው ሽጠው ተመለሱ። ዝርዝሩ ነገ ዘመድ ቲቪ ላይ እመለስበታለሁ ብሏል። የድሬዳዋን ጉዳይ አላቅም ብሏል። ስለዚህ ልንገሩ ድሬዳዋ ላይ 6 ሚሊዮን ብር ነው የታሰበው ገቢ ይሰበሰባል የተባለው 60 ሚሊዮን ብር ነው። ለፊኒሽንግ የሚያስፈልገው 45 ሚሊዮን ብር ነው። ይሄ ብር ካልሞላ ከድሬዳዋ እሸፍናለሁ ብሏል። እናየዋለን ይሸፍናል አይሸፍንም የሚለውን ነገር። ጣልቃ አንድ ነገር ላስገባ፣ ይመለሳል ብለን ጠብቀን ነበር። አንደኛ በደንብ መጠንቀቅ ያለባችሁ በተለይ ይሄ ሎዛ ኢቨንትስ የሚባለው ጉዳይ ነው። ከዚህ በፊት አንድ አስተያየት ሰጥቸው ብሎክ አጠጥቶኛል ፌስቡክ ላይ ነግሬያቸውም ነበር። እዚህ ሚዲያ የምትከታተሉ ሰዎች ያውቁታላችሁ ያስባል። አስተያየት ለመቀበል ፈቃደኛ ያልሆነ ሰው። ስለዚህ ዘመድኩ የጻፈው አሁን ከምሽት ላይ የጻፈው አለ። እንዲሁ አንዳንድ ጽሁፎችና ማስረጃዎችን ደብዳቤዎችን አይተን ምን እናድርግ የሚለውን ነገር ለመወያየት እንሞክራለን። በነገራችን ላይ ሎዛ ኢቨንት አዳዲስ ሰዎችን በተለይ ብቅ የሚሉ ቲክቶከሮች ሲመጡ ያስፈርማል። ወደ ማህበሩ ወደ ሎዛ ኢቨንት ያመጣቸዋል። ስለ ቤተክርስቲያን ማስታወቂያ ሲሰራ ቲክቶክ ላይ አይታችሁ ከሆነ ትንሹ የሚከፍላቸው 20 ሺህ ብር ነው። በደንብ ስሙኝ። ቤተክርስቲያን ላይ ስለ ቤተክርስቲያን ማስታወቂያ ሲሰራ ለአንድ ሰው 20 ሺህ ብር ይከፍላሉ። ላይቭ ላይ ከሆነ ብዙ ተከታይ የለው የሚባለው ሰው ቢያንስ በትንሹ 40 ሺህ 50 ሺህ ያገኛል። እንግዲህ ይሄ እስከምን ይሄዳል እንዳያችሁት ቅድም 100 ሺህ የሚሉ እናያለን። እሱም በድምፅም ጭምር አካትቼ እናየዋለን። በድምፅም ጭምር ስለምንሰማ ማለት ነው። ስለዚህ 100 ሺህ ብር ድረስ ይሄዳል። ይሄ ብቻ አይደለም፣ ልዩ ተካፋዮች ደግሞ አሉ። ግን ሎዛ ኢቨንት ምንድን ነው የሚያገኘው የሚለውን ነገር ድርድሩን እናየዋለን። ዘመዴ አሁን መጽሐፉን ጭምር ስላለ በነሽ ላይ በፊት እኔ እስከማውቀው ድረስ የሚገኘውን ገቢ እስከ 30% እስከ 40% ድረስ ነበር ድርድር የነበረው እሱ ነበር። ከ30% እስከ 40%፣ አንዳንዴ ደግሞ አነስተኛ ነው ያን ያህል ገቢ አይገኝበት የሚባል ከሆነ ደግሞ ከ15% እስከ 30% ነው የሚደራደሩት በነገራችን ላይ። ለዚህ ነው በዚህ የኔ ቻናል ላይ ምንም አይነት ማስታወቂያ አላሳየም ማለት የምፈልገው። ለዚህ ነው ብዙም ጊዜ አዝነው እኮ ነው ለዚህ ገዳም እንኳ አዝነው ነው ለማርምት ነው፣ አዝነው አይደለም። ቢዝነስ ነው የሚሰሩት። ስራቸው ቤተክርስቲያን ማራቆት ነው ብያችሁ ነበር፣ አልሰማችሁኝም እንጂ። እንዳልኳችሁ አንደኛው ትልቁ ችግር ይህ ሎጎ የምትመለከቱት ሎዛ ኢቨንትስ የሚባለው ነው። ብዙዎችን ጉባኤያት እያዘጋጃሉ። ይሄ ድሬዳዋ እየተካሄደ ያለው በዚሁ እንደው ድሬዳዋን ካነሳን አይቀር እንቀጥልበት። ድሬዳዋ ላይ እግዚአብሔር አብ ቤተክርስቲያን እየተሰራ ያለው በጣም ባለሀብት ነበር። አንድ ባለሀብት ግለሰብ ነበር የያዘው ጉዳዩ። ይህ ግለሰብ ኢንጂነር ነው። ድሬዳዋ ላይ ከ7 በላይ አብያተ ክርስቲያናትን ያሰራ
በጣም ባለሀብት ግለሰብ ነው። ነገር ግን አንድ ቀን ከፎቅ ላይ ወደቀ። ሽማግሌ ነበር። ወደቀ። ከጊዜ በኋላ እንደሞቱ ሰማን። ይህ ነገር ታዲያ ቤተሰቦቿ አንዳንዶች መናፍቃን ስለነበሩ ልጅም ስላልነበራቸው ክፍሉ ቤተክርስቲያኑ እንዳይቀጥል አደረገው። በጣም ጎዳው። ከተቋረጠ 7 ዓመት 8 ዓመት አልፎታል ቤተክርስቲያኑ። ታዲያ አሁን ላይ ምንድነው የሆነው? ለመጨረስ ሲባል ብር ገቢ ማሰባሰቢያ ተብሎ ነበረ። ባለፈውም ታስቦ ነበር፣ ተጀምሮ ነበር፣ ሞክረው ነበር ድሬዳዋ ያሉ ሰዎች ግን አልቻሉም፣ ለመጨረስ አልቻሉም። ስለዚህ አሁን ምንድን የተደረገው ድሬዳዋ ላይ እኔ ባለኝ መረጃ በሰማሁት መረጃ 6 ሚሊዮን ብር ነው በጀት የተያዘው። ለነዚህ ለቲክቶከሮችና ለዩቲዩበሮች ለሚያስተላልፉት ለአርቲስቶችም ጨምሮ የተያዘው በጀት 6 ሚሊዮን ብር ነው። ከዛ 6 ሚሊዮን ብር ላይ እነሱ እንሰራለን ብሎ ያሰቡት ወይ ደግሞ ገቢ ማሰባሰቢያ ብሎ የታሰበው ብር መጠን 60 ሚሊዮን ብር ነው። ለፊኒሽንግ የሚያስፈልገው 40 ሚሊዮን ብር ነው። አጠቃላይ የታሰበው ገቢ ይገኛል ተብሎ የታሰበው ግን 60 ሚሊዮን ብር ነው። ከ60 ሚሊዮን ብር ላይ 6 ሚሊዮን ብር ለቲክቶከሮች ይሆናል። ስለዚህ ቲክቶከሮች 6 ሚሊዮን ብራቸው ይወስዳሉ። ብሩ ቢገኝም 60 ሚሊዮን ብሩ ቢገኝም ባይገኝም ማለት ነው። ይህ ብር ግን ካልደረሰና ካልሞላ በኋላ እንመለከታለን። ካልሞላ የድሬዳዋ ከንቲባ ከድር ጀዋር እኔ የቀረውን ብር ሞላለሁኝ ብሎ ቃል ገብቶልናል የሚል ነገር ሰምቻለሁ። ስለዚህ ለቲክቶከሮቹ ብር 6 ሚሊዮን ብር ነው ሊሰበሰብ የታሰበው 45 ሚሊዮን ብር ነው። የፊኒሽንግ ስራ 60 ሚሊዮን ብር ነው የሚሰበሰበው። 40 ሚሊዮን ብር ለፊኒሽንግ ስራ ይጠበቃል ተብሎ ታሰበው ነው። ያ ብር ካልደረሰ ግን የድሬዳዋ ከንቲባ ሰላም ውዶቼ፣ ቤተክርስቲያን በደላላ አትመራም። ይህ ከላይ የምትመለከቱት ያያ ዘለታ የሚባለው ወንድማችን ከዚህ ቀደም የተለያየ ቪዲዮዎችን እየሰራ ነበረ። አሁን ላይ ደግሞ አውደ ምሕረት ላይ ቁጭ ብለው ከተለያዩ ቲክታከሮች ከነደምረው ጋር የገቢ ማሰባሰቢያ ፕሮግራሞችን እየመሩ ይገኛሉ። እርስ በርስም ከአባቶች ጋር ሽልማት እየተሸላለሙ ይገኛሉ። ስለዚህ ከዚህ ቀደም ስውሯ ማርያም ላይ ሄደው የተለያዩ ቲክታከሮች ምንም እንዳልተፈጠረ ገንዘብ ተቀብለው መስራታቸው አይዘነጋም። አሁን ደግሞ እርዳታ ሰበብ አድርገው የተለያዩ ቦታዎች እየሄዱ ከአባቶች ጋር እየተማከሩ ቤተክርስቲያን እናሰራ እያሉ በሚሊዮን የሚቆጠሩ ገንዘቦችን በዝብዘዋል። ይህ መረጃ ደግሞ እጃችን ገብቷል ማለት ነው። ይህ ቪዲዮ የመጨረሻችሁ ስለሆነ እባካችሁ እጃችሁን ከቤተ ክርስቲያን ላይ አንሱ። ቤተ ክርስቲያን በቲክታከር አትመራም። ይህ ነገር ቤተ ክህነት ሊያጤነው ይገባል። ሼር ኮፒ ሊንክ አድርጋችሁ አድርሱላቸው። አመሰግናለሁ። ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። የገቢ ማሰባሰብ በደንብ እንስማ። ምክንያቱም ይሄ ነገር እየተስፋፋ ነው እየሄዳለሁ። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ መቶ ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። የልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩልን ግን ቤተክርስቲያን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ እንጻ ብላ ታግላ እምቢ አላት። ለሷ አመኝበት በነፃ ሰራለሁ አንድ ሄጂ ማለት ነው። ግን እነኚህ ሰዎች ግን ምን እያደረጉ ያሉት መቶ ሺህ ብር የገቢ ማሰባሰብ ስም ወደጋም ልስማላችሁ። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ መቶ ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ መቶ ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ስለዚህ ቤተክርስቲያኑ ብሩ ሞልቶላቸው ሳለ የሚያስፈልገው ገቢ መጥቶ ሳለ ነገር ግን ብሩ ቢሞላም ለቲክቶከሮቹ ግን መቶ ሺህ ብር እንከፍላቸዋለን ሲላቸው ተመስገን። የዛን ጊዜ ማለት እንግዲህ እንደተመለከታችሁት ብሩ ሞልቶላቸዋል። ብሩ ቢሞላላቸውም ተጨማሪ ብር ግን ስለፈለጉ ወይ ደግሞ እናገኛለን ብለው ስላሰቡ ለቲክቶከሮች መቶ ሺህ ብር እንክፈላቸው። ይህ በድምፅ የሰማችሁት ወንድማችን ግን አይ እኔ አልፈልግም፣ ይቅርብኝ፣ ይሄ ነገር ፌክ ነው። ወንድማችን ለተ ደግሞ አይ እኔ ይቀበላል ይሄን ነገር እሰራለሁ ብሎ ሌላ የዘረፋ ስታይል መጥቶብናልና
ከቤተክርስቲያን ጋር በመጠጋት እግዚአብሔር ምስክሬ ነው 60 ሺህ 70 ሺህ አበል የሚበሉ ሰዎች መጥተዋልና አርቲስቶች ቤተክርስቲያን ከዚህ ከድሃ ማህበረሰብ በሚሰበሰብ ህዝብ ላይ የሚሰበስበውን ብር 60 ሺህ ብር ለቀን አበል ትበላለህ። ሐዋሳ ላይ በተካሄደው የገቢ ማሰባሰቢያ ላይ 60 ሺህ ብር እግዚአብሔር ምስክሬ ነው አበል ትበልተዋል አሉ። እዚህ እኮ ነጠላ ለብሰሽ ምናምን ስታደገድጊ እኔ እኮ ቤተክርስቲያን እነዚህ ልጆች ወደ እግዚአብሔር እየቀረቡ ነው እላለሁ። ለካ ዘረፋ ላይ ነህ ተበው ነው። እኛ ለነፍሳችን ብለን የምንሰጠውን ብር 60 ሺህ ብር ከአንድ ቤተክርስቲያን ላይ ትወስዳለህ። 500 ሺህ ብር ለአልጋ ለአርቲስቶች ቤተክርስቲያን ነው ከቤተክርስቲያን ይኸው ለእያንዳንድ ቲክቶከር ሆንክ አርቲስት ሆንክ እመጣላለሁ ነገ ጧፍ መግዛት የከበዳቸው ቤተክርስቲያን አሉ። እኔ እኮ ኦርቶዶክስ ነኝ። ቤተክርስቲያናቸው በገቢ ማነስ እኮ የተዘጉ ቤተክርስቲያኖች አሉ። አንቺ ምድረ እበት አርቲስት እኮ እኔ ሁሉም ቤተክርስቲያን ላይ ሲሄድ እኔ ግራ ገብቶኛል። ወደ ሃይማኖታቸው እየቀረቡ ነው። ለካ ሁሉ ብር እየበላችሁ ነው። የእናት ወር ትገባ እንደሆነ ያለና ለካ እኔ እኮ የሃይማኖት ተቆርቋሪ ስትመስሉኝ ሃይማኖታቸውን ስለሚወዱ ተቆርቋሪ ሆነው ነው ምናምን። ለካ ለብር ነው። ለካ ገዳማትን የምታስተዋውቀው ለብር ነው። ለካ በየፕሮግራሙ በየቤተክርስቲያኑ ፕሮግራም የምትገኘው ለብር ነው። አንተ እበት እያንዳንዳችሁ መቆም አለባችሁ። ይሄን ነገር የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን አውጥተው ግዶችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁላችሁም ኦርቶዶክሳውያን 16 ሚዲያን ሰፖርት ማድረግ የምትፈልጉት ኢትዮጵያ ውስጥ የምትኖሩት ቪፒኤን አብርታችሁ ብትመለከቱ ሚዲያውን ሰፖርት ያደርጋል ማለት ነው ኦርቶዶክሳውያን። እንዲሁም ደግሞ ውጭ ሀገር ያላችሁት እህቶቻችንና ወንድሞቻችን እስከ መጨረሻው ቪዲዮውን በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ፣ እንዲሁም ደግሞ ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ በልዑል እግዚአብሔር ስም ማሳሰብ ወዳለሁ ማለት ነው። ኦርቶዶክሳውያን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።